በመጨረሻም ቻምፒዮን መሆን ችለዋል አርሰናሎች። አርሰናል ደጋፊዎች እንኳን ደስ አላችሁ። ከረጅም ጊዜ ጥበቃ በኋላ የመጣ ነገር ስለሆነ ነው። ስለ ጨዋታው አንዳንድ ነገሮች ለማለት አይደለም፣ ስለ ሁኔታው ስላለፉበት ነገር ብቻ ጥቂት ደቂቃ ወስደን ለመነጋገር ነው። ፎር ላይክ፣ ሼር፣ ሰብስክራይብ እናድርግ እስቲ። አርሰናል ደጋፊውን ነው መጀመሪያ ማድነቅ ያለብን። ምክንያቱም አርሰናል ብዙዎቹ ደጋፊዎች ሲኒየር የሚባሉት ካልሆኑ በስተቀር አርሰናል ዋንጫ ሲበላ ያየ ደጋፊ የለም። እውነት ለመናገር አብዛኞቹ ልጆች የሚባሉ ናቸው። ብዙዎቹ እድሜያቸው ሳይደርስ በፊት አርሰናል ዋንጫውን አሳክቶታልና ይህንን ነገር ለመጠበቅ ይህንን ቡድን ለመደገፍ የሆነ ከሬጅ ያስፈልጋል፣ የሆነ ጥበቃ ያስፈልጋል። ታዲያ አርሰናሎች ይህንን ነገር አድርገውታል። ደጋፊዎቹ ማደንቃቸው ነገር ለመሰራችሁ አርሰን ቬንገርን ስታስቡ አሁን አርሰናልን ያለ አርሰን ቬንገር ታሪኩ ሙሉ አይሆንም። በጣም ጥሩ ነገር አሳርፈዋል። አርሰናል ብዙ ነገር ሰርተዋል። ነገር ግን አርሰን ቬንገር ራሱ በአንድ ቃለ መጠይቃቸው እንዲህ ዶክሜንታሪያቸው ላይ ስመለከት መልቀቅ እንደሚፈልጉ ይናገሩ ነበረ። ማለት መልቀቅ መፈለግ ሳይሆን እንዴት ነው መጸጸት የለም። አርሰናል ውስጥ በጣም አይደንቲፋይድ ሆኛለሁ። ለረጅም ጊዜ ጠብቄያለሁ። ትልቁ ስህተት እሱ ነው። ዴቪድ ዲን ሊለቁ ሲሉ አብረው መልቀቅ ፈልገው ነበር። ከዛ በኋላ ዳቪድ ዲን አሳምነዋቸው ነው እንደ አዲስ ደግሞ የቀጠሉት። ከዛ በኋላ የነበረው ሃርድሺፕ ከባድ ነበረ እና አርሰናል ለመገንባት አርሰናልን ለመጠበቅ ሲሉ የከፈሉት መስዋዕትነት በጣም ብዙ ነበር እና የሚሉት ነገር ምንድን ነው? የዩቬንቱስን መያዝ ይችሉ ነበር፣ ፓሪስ ሰን ጀርመን መያዝ ይችሉ ነበር፣ ሌሎች ትልልቅ ቡድኖችን ሪያል ማድሪድን። ግን እሱን አለማድረጋቸውና ከአርሰናል ጋር ለረጅም ጊዜ ተጣብቀው ኢሞሽናል አታችመንታቸው በጣም ከፍተኛ መሆኑ ራሱ እንደ ጸጸት እና እንደ ሚስቴክ ነው የሚቆጥሩት። አርሰን ቬንገር ነው ያልኳችሁ። እንግዲህ ደጋፊውን ደግሞ አስቡት። ደጋፊው እኮ ምንም እያገኘም አይደለም፣ ማለት ተጠቃሚ አይደለም። ቢያንስ እሳቸው ተከፋይ ናቸው። ምንም ቢሆን የጥቅም ግንኙነትም አላቸው፣ የድጋፍ ብቻ አይደለም። አርሰናል ግን ደጋፊዎቹ ኢሞሽናል ኢንቨስትመንት ነው ያላቸው። እያንዳንዱን ነገር የሚሆንባቸውን አስቡት። ደጋፊ እንደመሆን በእግር ኳስ ትልቅ ሀዘን የሚፈጥርባችሁ ነገር የለም። ምክንያቱም የምትደሰቱበት ጊዜ እኔ ሪሰርችድ አይደለም፣ ግን ቢሰላ በጣም ያነሰ ነው የሚሆነው። በቁጥር በጣም የሚያዝኑበት የሚከፉበት ሊበልጥ ይችላል። ምክንያቱም ሲዝኑ ሙሉ እያሸነፈ የሄደ ቡድን መጨረሻ ላይ ሊሸነፍ ስለሚችል ማለት ነው እና ዋንጫውን ሊያጣ ስለሚችል ብዙ ኢሞሽናል ኢንቨስትመንት አለው። ብዙ ተቀልዶባቸዋል። እንደ አርሰናል ደጋፊ የተቀለደበት የለም ለረጅም ዓመት ማለት ነው። አርሰናልን ሲታሰብ በቃ ከዋንጫ የራቀ ዋንጫ ማለት ለአርሰናል የማይታሰብ ነገር መሆኑን በብዙ ሰዎች አይምሮ የተሳለ ደጋፊውን የሚያሸማቅቅ የነበረ ነው እና ይህንም ቡድን ለድጋፍ እስከዚህ ድረስ ጠብቆ መቆየት በጣም አስገራሚ ነገር ነው። ሊተዉት የሚችሉት ነገር ስለነበር ማለት ነው። ድጋፍ በእርግጥ አንዴ በቃ ቦንዱ ውስጥ ከገባችሁ በኋላ የሚተዋችሁ ነገር አይደለም። በእርግጥ ግን በጣም ሲመራ አንዳንዴ ሊተው ይችላል። ድጋፍ ነው በቃ አሁን መረረኝ፣ ከዚህ በኋላ እኔ ኳስን ዝም ብዬ በመለከትስ ሊያስብል ይችላል እና ደጋፊው በዚህ ሁሉ ሃርድሺፕ ውስጥ መከራ ውስጥ እያለፈ ይህንን ውጤት ማየቱ መጀመሪያ ለደጋፊው በጣም ሊጨበጨበላቸው ይገባል። ዋናው እዛ ያሉት ስታፎች እና አርቴታ ቢሆንም ይህንን ነገር ያደረጉት ይህንን ነገር ጠብቆ መቆየት በራሱ ሌላ የሚገርም ጽናት ነው። እኔ እንዲህ አይነት ድጋፍ ነው የሚያስደስተውም እና ውጤቱን ስታዩት ፍሬያማ የሚሆነው። ትናንትና ቦትለር ሲሉን ነበር እያሉ ነበር አይደለ? አሁን ግን ያው ቦትሉን ያዝ ነው፣ ሻምፔን እየጨፈርን ነው ነገር እያሉ ነበር። በቃ ደስታው ምን ያክል እንደሆነ መመልከት ትችላላችሁ፣ እንዴት እንደሚጠሉ ዘ ክሪቲክስ። በጣም አስገራሚ ነው። አንዳንዴ ባያዝድ የሆነ አስተያየት ሁሉ ይሰጣል። ፕሮፌሽናል ናቸው ብላችሁ የምታስቧቸው ሰዎች ራሱ ከምን እንደመጣ ማታውቁት ጥላቻ አርሰናል ላይ ደርሶባቸው ማለት ነው እና ደጋፊውም በጣም ሊከበር የሚገባው ደጋፊ ነው። በየትኛውም ልክ ሰለብሬት ቢያደርጉ ሊፈቀድላቸው የሚገባ ጭምር ነው። በቃ ጥበቃውን የሚመጠን አይነት ሰለብሬሽን ቢያደርጉ ምንም ችግር የለውም፣ ተገቢም ስለሆነ ማለት ነው እና የአርሰናል ደጋፊዎችን መጀመሪያ ለዚህ ክብር ስለበቃችሁ በጣም ደስ ሊላችሁ ይገባል። ምክንያቱም
ኢሞሽናል ኢንቨስትመንቱ ቀላል አይደለም። ይህንን ነገር አርቲኩሌት ማድረግ ስለምፈልግ ነው። አንድ ጨዋታ 4 ሰዓት ቢኖር ለምሳሌ የበርንማውዝ የብሬንፈርድን ጨዋታ ወይ ደግሞ የወልቭስን ጨዋታ አርሰናል ሲጫወት በተለይ ብሬንፈርድ ወደ ወልቭስ ጨዋታ ማታ ነው የሚሆነው የነበረውን በአሁኑ ሲዝን አቻ ሲወጣ አይተዋል። በቃ ቲሙ ጥሩ ሳይሆንም ጭምር እና ከዛ በኋላውን ደጋፊ ብትሆኑ ለመተኛት ያስቸግራል። ምክንያቱም ስለ ዋንጫ እያሰባችሁ ነው። አርሰናል እንደዚህ አይነት ነጥብ ይጥላል እንዴት ትሉና የበለጠ መበሳጨት ውስጥ መናደድ ውስጥ ምናምን ሊከታችሁ ይችላል። which is ትክክለኛ የደጋፊ ስሜት ነው፣ ልክም ነው። እና ያንን ሁሉ ሃርድሺፕ ነው ያለፉት። ላለፉት አመታት የተሰራውን ስራ በሙሉ ፍሬ አፍርቶ ማየታቸው በጣም ደስ የሚል ነገር ነው። እኔ ስለ ሚኬል አርቴታ ስለ ተጫዋቾቹ ስለምናምን በጣም በሰፊው ሊባልበት ይችላል። ይሄ ኢንስታንት የሆነ ቪዲዮ ነው ለጨዋታውና ሻምፒዮን ስለሆኑ ብቻ የምናገረው ነው እንጂ ብዙ ታስበውበት ሊሰራ የሚገባ ቪዲዮ እንዳለ አምናለሁ። እናንተ ሰብስክራይብ አድርጉ እንጂ ብቻ ብዙ ነገር ልንል እንችላለን። ግን ስለ ሚኬል አርቴታ ማለት አለብን። ትናንትና ሲናገር አይታችሁት ከሆነ ምን ያስታውሳል? ከዚህ በፊት የነበሩትን ውድቀቶች ማለት አርሰናል ሁለተኛ ሆኖ ጨርሶ ለደጋፊዎቹ አብረውት ስለነበሩ እያመሰገነ ነገር ግን በዚህ ሳትስፋይድ አይደለንም እናመጣለን ዋንጫውን እያለ ቃል ሲገባ የነበረበት ጊዜ ነበረ። ከትናንት ወዲያ ይህንን ነገር ሲናገር አይታችሁ ከሆነ በቃ አብረዋቸው እንዲሆኑ ሰፖርታቸው እንዳይለያቸው ነው የሚያወራው እንጂ ዋንጫ እናመጣለን አሁን ፌል ብናረግም እያለ አልነበረም ቃል የሚገባው። ይህ ሁሉ የእሱን ዴዲኬሽን ደግሞ በጣም ማድነቅ አለብን። ምክንያቱም ትረስ ዘ ፕሮሰስ እያለ ነበረ። በብዙ ሰው ሁሉንም ሰው ዳውት ውስጥ የከተተ ነው። እውነት ለመናገር እስክታሸንፍ ድረስ እስክትሰራና እስክታሳይ ድረስ የትኛውም ነገርህ ምንም ላይወደድ ይችላል። ምንም ብታረግ ምንም ላይባልልህ ይችላል። አርቴታ ሌላኛው ማሳያ ነው። ትረስ ዘ ፕሮሰስ እያለ ሲቆይ አሁን ፕሮሰሱን ማብቂያ አለው። ተጫዋቾቹም ከዚህ በኋላ ምን ማድረግ ይችላሉ? ዝም ብላችሁ ፕሮሰስ ብቻ አትበሉ፣ ዋንጫውን ወደ ቤት አምጡ የሚል ሀሳብ ይደርስበት ነበር እና እንዴት ታፍ የሆነ ሲዝን እንደነበሩት ልትረዱ ትችላላችሁ። ምክንያቱም ፕሪሚየር ሊግ ከጋርዲዮላ ጋር መፎካከር ማለት በጣም አስቸጋሪ ነገር ነው። እንዴትም ለአርቴታ ፈተና እንደሆነበት ተመልክታችኋል። እና አርቴታ የሰራው ስራ በጣም ሊደነቅ ይገባል። በቃ ካልቸር ነው የቀየረው፣ ዊኒንግ ሜንታሊቲን ያመጣው፣ እያንዳንዱን ነገር ነው ለመለወጥ ያሰበው። እኔ ቬራ የተናገረው ንግግር በጣም ደስ ይለኛል። እዚህ ጋር ምን አለ? ኢንቨንሲብል ስንሆን አለ የአርሰን ቬንገርን ኮንትሪቢሽን በቃ በደንብ ማጉላት ፈለገና አለ ስለ ኢንቨንሲብሉ ሲያወራ ምን አለ? አንድ ቲም የትኛውንም አይነት ታለንት ሊኖሩ ይችላል አለ፣ የትኛውም አይነት ሱፐርስታር ሊኖሩ ይችላል። ነገር ግን ያንን ነገር አንድ አድርጎ ወደ ስራ፣ ወደ ቡድንነት፣ ወደ አንድነት መቀየር የሚችለው አሰልጣኙ ነው፣ በዙሪያው ያሉት ሰዎች ናቸው። እና አርሰን ቬንገር የፕሮጀክታችን የኢንቨንሲብል አባት ናቸው ብሏል። አቅዶ የጀመሩት ነገር ስለሆነ አርቴታም በተመሳሳይ አቅዶ ዋንጫ ለማምጣት የሰራ ምርጥ አሰልጣኝ ነው እውነት ለመናገር። እና ከጋርዲዮላ ጋር መፎካከር ያለውን ነገር ታውቁታላችሁ። በጣም ከባድ ነው። በተከታታይ እንዴት ዶሚኔት እንደሚያደርጋቸው እነዚህ ልጆች ተሰርተው የዋንጫው ፒክ አሁን የደረሱበት ጋር ለመድረስ የፈጀውን ጊዜ ታውቃላችሁ። ሲሊ የሆነ ስህተት እየሰሩ ዋንጫውን ለመብላት ጥቂት እየቀራቸው ሲሸነፉ ታውቃላችሁ። የሁሉ ፕሬሸር ነው። ምክንያቱም ተስፋ ሊያስቆርጥ ይችላል። የአይምሮ ፋቲግ ሊያመጣ ይችላል። አርቴታ እኮ የሚደነቀው አንድ አመት ሳትበላ ቀጣዩን አመት ደግመህ ለመብላት መሞከር በተጫዋቾቹ ዘንድ መነሳሳት መፍጠር በጣም ያስቸግራቸዋል። በቃ ምክንያቱም ዋንጫ ያልበላ ቡድን ነው። ተስፋ መቁረጥ ይኖራል። በምንስ ይነሳሳል? በቃ የአይምሮ ፋቲግ ይኖራል። እንደማይበሉ ራሳቸውን ወደ ማሳመን ሊሄዱ ይችላሉ። ምናምን ብዙ ነው ችግሩና ከዛ ጀርባ ያለውን ነገር ለማስተካከል የሄደበት ርቀት እና ካልቸር እንዴት እንደገና በአንዴ ከቲኤንቲ ጋር ይሁን ከስካይ ጋር በጣም እርግጠኛ አይደለሁኝም። ይቅርታ እየጠየኩኝ ግን ኢንተርቪው ሲሰጥ ሰምቼዋለሁ። ሲመጣ እንዴት ካልቸሩን ለመቀየር እንደሞከረ እና ምን አይነት ነገር እየገነባ እንደነበር ከዋንጫው በፊት የተሰጠ ኢንተርቪው ነው ይሄ። አሁን አሳክተውት አይደለም። እና አርቴታ በጣም እጅጉን ሊከበር የሚገባው አሰልጣኝ ነው። በዚህ ሁሉ
መከራና ችግር ውስጥ ነው። ምክንያቱም የሚዲያውን ራሱ አፍ መቋቋም በጣም አስቸጋሪ ነው። ቢሰጥ እንኳን ቦታው ላይ ያለ እየሰራ ያለውን ሰው ይቅርና እንዲህ ደጋፊ ሆኖ እንኳን የሚመለከተውን ሰው የበለጠ ንዴት ውስጥ የሚከት ነው። ቦታው ላይ ሆናችሁ እየታገላችሁ እየሰራችሁ ደግሞ ሲሆን እንዴት ችግር ውስጥ ሊከታችሁ እንደሚችል ማሰብ ምንም ከባድ አይደለም። እና አርሰናል እጅግ በጣም የሚገርም ሰለብሬሽን ይገባቸዋል። ከአሰልጣኙ፣ ከስታፉ፣ ከተጫዋቾቹ እያንዳንዱን ነገር ሲሰጡ ለነበሩ ኢትስናት ደን እያለ ነበር አይደል ዴክላን ራይስ። አሁን ለዴክላን ራይስ የአርሰናል ደጋፊዎች ምን ቃል አላቸው? ራሱ እንኳን የአርሰናል ደጋፊ እግር ኳስን የተመለከተ በሙሉ እነ ጋብርኤል፣ እነ ሳሊባ፣ ቡካዮ ሳካ፣ ሁሉም ነራያ ኮንትሪቢዩሽናቸው በምን ይመነዘራል? እና ላይረሱ እንግዲህ በአርሰናል ታሪክ ውስጥ ተቀምጠዋል። ትናንትና ፔፕ ጋርዲዮላ የነበረው ዲስአፖይንትመንት እውነት ያሳዝናል። መቼም ሲያልቅ አያምርም ይባላል። በቃ ሁሉም ነገር ሃፒ ኢንዲንግ አይኖረውም እና ያንን ነገር አላገኘም። እንግዲህ ስለ ፌርነስ ስለ ጀስቲስ ምናምን እንዳናወራ እንግዲህ ችግር ነው። አሁን ጋርዲዮላ ይህን ሁሉ አመት ላሳየው እስካሁን ያደረገው ለእግር ኳስ ስለሰጠው ነገር በዋንጫ ቢያጠናቅቅ እውነት ለመናገር ጥሩ ነበር። ነገር ግን አርሰናል ይህንን ዋንጫ መብላት እጅግ ይገባቸዋል። በቃ ምንም ማድረግ አይቻልም። የተለፋበት ሆነ እንጂ አሁን ከዘንድሮ በፊት ቢሆን እየለቀቀ ያለው ልክ አምና ዋንጫውን እንደበሉት ቢሆን እየለቀቀ ያለውና ዘንድሮ አርሰናል ቢበላው ይበለጠ ነገሮች ተስተካከሉ ሰው ኢማጅን እንደሚያደርገው። ምክንያቱም ጋርዲዮላ በዋንጫ መሸኘት አይገባውም ብሎ መከራከር ስለማይቻል፣ ነገር ግን ህይወት ሁሌ እንደዚህ አይነት ነገር የለውም። አንዱን አሸናፊ አንዱን ተሸናፊ ስለሚያደርግ ማለት ነው። በብዙ ቪዲዮዎች ገና እንገናኛለን። እናንተ ሰብስክራይብ አድርጉ። ቴንኪዩ